ሰላም ለእናንተ ይሁን። እንደምናችሁ ውድ ቤተሰቦቼ፣ እግዚአብሔር የተመሰገነ ይሁን። እንግዲህ የጀመርነውን ይህ መንፈሳዊ ውጊያ ከጋሽ ዶክተር መለሰ ወጉ መጽሐፍ የጀመርነውን እንቀጥላለን ዛሬ ማለት ነው። እሺ ጸልየን እንጀምራለን። እግዚአብሔር አባታችን ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም እዚህ ስላደረስከን እናመሰግንሃለን። መንፈስ ቅዱስ ሆይ በኢየሱስ ክርስቶስ ስም አስተምረን። ቀሪውን ሰዓት ጊዜ ሁሉ ለአንተ ሰጠን። በወደድከው ባከበርከው በልጅ በኢየሱስ ክርስቶስ ስም። እሺ እግዚአብሔር የተመሰገነ ይሁን። እንግዲህ ከባለፈው እንቀጥላለን። ባለፈው ያቆምነው ሰይጣን በማጥፋት ተግባር ላይ እንዳለ መያዝ ያለብን ሁለት ነጥቦች እንዴት እንደምንይዝ አይተናል። አንደኛ በደከምንበት አቅጣጫ ብቅ ማለቱ አይቀርምና በዚያ በኩል ነቅተን እንጠብቀው ነው። በድካማችን በኩል በደከምንበት በኩል ብቅ ማለት ስለሚፈልግ በዛ በኩል ነቅተን እንጠብቀው የሚለውን አይተን ነበር። ሁለተኛ ደግሞ የምናስታውሰውን የእግዚአብሔርን ቃል እንጥቀስበት። በልባችን ውስጥ ያለው የእግዚአብሔር ቃል፣ በልባችን የእግዚአብሔር ቃል ከሌለ ከባድ ነው። በእርግጥ ግን ሁልጊዜ በልባችን መንፈስ ቅዱስ ራሱ እግዚአብሔርን ከጠበቅነው ራሱ እግዚአብሔር ቃል ስለሚሰጠን ያንን ቃል እንጥቀስበት ነው የሚለውን አይተናል። ሁለተኛውን ማለት ነው። ከዛ በኋላ ዛሬ ደግሞ ከዛ እንቀጥላለን ማለት ነው። ሶስተኛው ደግሞ ሰይጣን አንዴ ታውቆብኛልና ተመልሼ አልመጣም አይልም ማለት ነው። በቃ ውይ ተነቃብኝ እኮ ይሄን ሰው ከዚህ በኋላ በዚህ በኩል አልጥለውም ብሎ አይቀርም ማለት ነው። ጭልጥ ብሎ የሚቀር አይደለም። ትንሽ ቆይቶና ረሳስቶ እንዲሁም መልኩን ቀይሮ በመልክ ሌላ መልክ ይዞ ብቅ ይላል ማለት ነው። በተለይም ደግሞ በእንደዚህ የዕለታዊ የሆነ ፕሮግራም የምንከታተለው የቴሌቪዥን ፕሮግራም የሚሆን የሶሻል ሚዲያ ገጻችንን እየተከታተለን እያለ ድንገት በምናየው መካከል ማስታወቂያ ብቅ ይላል ማለት ነው። በዛ ማስታወቂያ በኩል ሰውነቷ የተገላለጠ ሊሆን ይችላል፣ ወይ ወሲብ ቀስቃሽ የሆነ አለባበስ የለበሰች ሴት ማስታወቂያ ለማስታወቅ ትመጣብናለች ማለት ነው። ስለዚህ ይሄ ማጥመጃ ማባበያ ነው። በማስታወቂያ ሰበብ ነው የሚመስለው፣ ነገር ግን በዛ ውስጥ ምን ይሰራል ማለት ነው። ይሄ ሰይጣን፣ ይሄ ክፉ ኃይል የሰውን ደካማ ጎን በመጠቀም ሊጥል ይሞክራል ማለት ነው። ምክንያቱም እነዛ ነገሮች መስኮት ነው አይናችን አይደል? መስኮት በሆነ አይናችን አይደለ ይጠቀምና ወደ አእምሯችን መጫወት፣ በአእምሯችን ላይ መጫወት የሚፈልገው ወደ አእምሯችን እኮ የሚልከው መስኮቱ አይናችን ነው። አይናችን መስኮት ካልተከፈተ እንዴት ነው ወደ ውስጥ አንድ ነገር የሚገባው? ሌባ እኮ በመስኮት ሊገባ የሚችለው መስኮቱ ሲከፈትለት አይደለም? አይናችን ደግሞ የሰውነታችን መስኮት ነው። ስለዚህ በአይናችን በኩል እንዲገባ ይሄ አይነት አጋጣሚ ይጠቀማል። ስለዚህ በመጠበቅ ላይ ካለን በተለይ ያ የሰይጣን ወጥመድ መሆኑን ወዲያው ለይተን እናውቅበታለን ማለት ነው። በቃ ድንገት ይመጣል። አሁን እኔ ሁልጊዜ ሶሻል ሚዲያ ላይ በተለይ አንድ ነገር ካነበብኩና ካወቅኩ በኋላ በጣም እግዚአብሔር ያነቃኝ ነገር ምን መሰላችሁ? እያንዳንዷ የምትመጣው ነገር በጣም ከባድ የሆነ ቀላል ነው የሚመስለው። ነገራችን ላይ በጣም ሲምፕል ነው የሚመስለው። አንዳንድ ሰው ራሱ የግል ፎቶውን ሲለቅ አለቃቀቁ፣ የፎቶ አለባበስ፣ ሁሉ ነገሩ እኛ የምናውቀው በጣም በኢንተርኔት ብልግና የሚባለው ፖርኖግራፊ የሚባለው ብቻ ነው። ነገር ግን ሶፍት ፖርኖግራፊ የሚባለው አለ። እንዲህ ኖርማል ሶሻል ሚዲያ ላይ ሰዎች የግለሰብ የራሳቸውን ፎቶ ተነስተው የሚለቁት ራሱ በሶፍት ፖርኖግራፊ አይነት መንፈስ ያለው ነው ማለት ነው። ያ ማለት ምንድነው? ቀለል ያለ ይመስላል፣ ግን ደግሞ ስቲል የዝሙታዊነትን ስሜት የስጋ መንፈስ የሚቀሰቅስ ነው። ስለዚህ በጠቅላላ ምንድነው የሰይጣን ወጥመድ መሆኑን ወዲያውኑ ለይተን ልናቅ ይገባል። በዚህ አይነት ሰይጣንን እጅ ከፍንጅ ያዝ ነው ማለት ነው። ከዚህ በኋላ የመንፈስ ቅዱስ ኃይል ስለሚያግዘን ትግላችን ቀላል ይሆንልናል፣ እግዚአብሔር ስለሚረዳን ማለት ነው። ሰይጣንን ለመዋጋት ትልቁና አስቸጋሪው ክፍል ሰይጣንና አሰራሩን ለይቶ ማወቅ ላይ ስለሆነ፣ አንዳንዴ እኮ በሽታ አንዴ ከታወቀ በኋላ ለመድኃኒት በሽታ ያልታወቀ ነገር ነው ለመድኃኒት እንኳን መድኃኒት የማይገኝለት እና እንደዚህ አይነት ይሄኛውን አካሄድ ሶስተኛ ነጥብ እናያለን። አራተኛ ደግሞ የሰይጣን አመጣጥ ለማወቅ በመንፈስ ቅዱስ ላይ መታመን አለብን ማለት ነው። ምንድነው ያልኩት? የሰይጣንን አመጣጥ ለማወቅ በመንፈስ ቅዱስ ላይ እንታመን ነው። ሰይጣንን እጅ ከፍንጅ መያዝ ቀላል አይደለም። ይህን ነገር ማወቅ አለብን።
እጅ ከፍንጅ ልንይዘው በቀላሉ እንትን አንልም። ገና አሁን ከቤታችሁ ስትወጡ ወይ ደግሞ አንድ ቦታ እንደዚህ ድንገት እንትን ስትሉ እዚህ ጋር ይመጣል ብላችሁ ዲተርሚን እንትን የምታረጉት አይደለም፣ የምታውቁበት አይደለም። የተሳካ ውጤት ወዲያው እናገኛለን ብለን መጠበቅ የለብንም። እጅ ከፍንጅ ለመያዝ በክርስትና ሕይወት ስናድግ ማለት ነው። በተለይ እያደግን ስንመጣ በቂ ልምምድ እያገኘን ስለምንመጣ ማንነቱንና አሰራሩን እያወቅንበት እንመጣለን ማለት ነው። ሰይጣንን እጅ ከፍንጅ በያዝነው ቁጥር መረዳት ያለብን ነገር ምንድነው? እየጠቆመን ያለው መንፈስ ቅዱስ መሆኑን መርሳት የለብንም። እኛ ከራሳችን አቅም በቃ ብቃት ኖሮን ችሎታ ኖሮን አይደለም የምናደርገው ያንን ነገር ሁሉ። ድንገት ማለት ከሰይጣን ወጥመድ የምናመልጥ ከሆነ እግዚአብሔር ስለረዳን ነው። አያችሁ፣ መንፈስ ቅዱስ ነው የሚጠቁመን ማለት ነው። ይህ የእሱ ስራ ድርሻ ነው ማለት ነው። በእርሱ ልንታመንበት ነው የሚገባው። ወጥመዱንም ለመያዝ እሱ ልክ እጅ ከፍንጅም ይዘን ከዛ ነገር ለማምለጥ ማለ ነው መደገፍ ያለብን። የእርሱ ስራ፣ የእግዚአብሔር ስራ፣ የመንፈስ ቅዱስ ኃይል ላይ ነው መደገፍ ያለብን። ይሁን እንጂ የሰይጣንን አሰራር ለማወቅ የራሳችን ድርሻም ደግሞ እንዲኖር ያስፈልገናል። ፍቃድ የሚባል ነገር ደግሞ አለን። አንዳንድ ሰው እኮ ከዛ ነገር ጋር ከዛ መንፈስ ጋር አብሮ ፍስስ የሚላለ በቃ ሰው ሁሉ እንደዚህ ነው በቃ የራሱን የሆነ ምክንያት ያቀርብና በዛ መንፈስ ለመውደቅ ራሱን ያመቻቻለ። ነገር ግን ፍቃዳችንንም ከመንፈስ ቅዱስ ፍቃድ ጋር እግዚአብሔርን በማስቀደም በየዕለት ህይወታችን ካላስቀደም ነው እኛ ከቀደምን በጣም ደካሞች ስለሆነን እኛ ወዳቂዎች ነን። በእግዚአብሔር ከተመካንና በሱ ከተደገፍን እሱን ካስቀደምን መቼም ቢሆን አንገት የማያስደፋ ከቶ የማያሳፍር አምላክ ነው። ችግሩ ግን የብዙዎቻችን ድካም ምንድነው? በጣም ብርቶች የሆንን ይመስለናል። ስለዚህ አይናችንን የሰይጣንን ተንኮል እንዳንመለከት እንዲታወሩ የሚሆነው ምንድነው? በራሳችን ብርታት መታመን ስንጀምር፣ እኛ ጎበዝ እንደሆንን ስናስብ። ለምሳሌ ልንገራችሁ፣ ቅናት የሚባለው ድካሙ የሆነ ሰው ማለት ነው። የሚቀና ሰው ቅናቱ ሲቀሰቀስበት ያ ከሰይጣን የመጣ ነው ብሎ ማመንና መቀበል ያቅተዋል ማለት ነው። ስሜቱ ኃይለኛ ስለሚሆንበት አንዳንድ ሰው አይታችኋል፣ በቅናት ሚስቱን የሚደበድባለ፣ በቅናት የሆነ ነገር የሚያደርጋለ፣ በቅናት ከስራ እንትን ብቻ ብዙ ነገር አለ። ስለዚህ ይህ ቅናት መንፈስ ስሜት ኃይለኛ ስለሆነ ምንጩ እንዳያይ አይኑን እንዳያሳውርበት የሰይጣን እንደሆነ የክፉ እንደሆነ፣ ምክንያቱም ቅናት በጣም ክፉ ነች ይላል መጽሐፍ ቅዱሳችን ላይ። በጣም ከባድ ነው እና እዚህ ላይ የመንፈስ ቅዱስ እርዳታ የግድ ያስፈልገናል ማለት ነው። የሚቀና ሰው እግዚአብሔር ሊረዳው ያስፈልጋል። የእግዚአብሔር እርዳታ ይፈልጋል። ያለ መንፈስ ቅዱስ ድጋፍና እርዳታ አእምሯችን በጠላት በሰይጣን ላይ ማተኮር አይችልም። አእምሯችን በጠላታችን እጅ እንዳይወድቅ ትልቅ ድጋፍ የሚሆንን ትልቅ መከታ፣ ትልቅ ከለላ የሚሆንን መንፈስ ቅዱስ ነው፣ እርዳታ ነው፣ የእግዚአብሔር እርዳታ። ያለ እግዚአብሔር እርዳታ ማሸነፍም መዋጋትም ምንም ስለማንችል ሁልጊዜ በሱ ላይ መደገፍ አለብን እያለን ከዚሁ ጋር መመለስ ያለብን ነገር መንፈስ ቅዱስ በዚህ ሁኔታ ላይ የሚያግዘን መቼ ነው? እንግዲህ አሁን እዚህ ጋር ይኸውላችሁ በጣም ክሪቲካል ወሳኝ ፖይንት ነች። እዚህ ጋር መንፈስ ቅዱስ በዚህ ሁኔታ ላይ የሚያግዘን መቼ ነው? ከመጀመሪያ ጊዜ ጀምሮ፣ ማለትም ሰይጣን ሐሳቡን ወደ አእምሯችን መወርወር ከጀመረበት ጊዜ ጀምሮ ነው። አሁን እኔ ስናገር ራሱ ያለ መንፈስ ቅዱስ እርዳታ በራሴ በእውቀቴ በችሎታ የሚባል ነገር የለን። ማናችንም መጽሐፍ ቅዱስን እንኳን ደቀ መዛሙርቶቹ ሲጽፉ በመንፈስ ቅዱስ ኃይል ተረድተው ካልሆነ በስጋቸው ሰው በራሱ ምንም አቅም የለው። ቢሰራም የተወሰነች ደረጃ በኋላ ያበላሸዋል ነገሩን። ነገር ግን አያችሁ በእያንዳንዱ እንቅስቃሴ ነው የሚያስፈልገን መንፈስ ቅዱስ። ይህ ሐሳብ ከሰይጣን የመጣ ነው በማለት የማስጠንቀቂያ መልእክቱን ወደ አእምሯችን ይልክልናል። መንፈስ ቅዱስ ልክ አንድ ነገር ከሰይጣን የመጣ ሲሆን ማለት ነው፣ ይህ ነገር ከሰይጣን ነው፣ ተው፣ ለራቅ፣ ከዚህ ነገር ተለይ፣ ከዚህ ቦታ አትሂድ፣ ከዚህ ቦታ እንደዚህ እያለ ልክ ይሄ ራዳሩ የተለያየ ሀገራት ጦር ወደ ሀገራቸው ሲወረወር ራዳር አላቸው አይደለ? ቀድሞ የሚጠቁማቸው። ኢትዮጵያም እኮ ራዳር አላትና እኔ እንደውም ደብረ ዘይት ነው ተወልጄ ያደኩት። አየር ኃይል ላይ ራሱን የቻለ አንድ ቀደም ያለ ተራራ ላይ አየር ኃይል ጋር ሳይደርስ ያለ ተራራ ላይ አንድ ራዳር ተገጥሟል። ልክ ወደ አየር ኃይል አንድ ነገር እየቀረበን ሲመጣ እዛ እንኳን ሲደርስ ቶሎ አስቀድሞ ከርቀት የሚጠቁም ማለት ነው። ስለዚህ ልክ መንፈስ ቅዱስም እንደዛ ነው። ከሰይጣን የመጣ ነገር መኖሩን ሲል ቶሎ እውቅና ይሰጠንና ከዛ ነገር ከብዙ ነገር ይጠብቀናል። ኧረ በስመ አብ! እግዚአብሔር እኮ ባይረዳን፣ እግዚአብሔር ባይጠብቀን እኮ እኛ የት ነው ወዳቂዎች እኮ ደካሞች እኮ ነን። እኛ ያለ እግዚአብሔር እኮ መበርታት አንችልም። ኃይላችን እግዚአብሔር ነው። ስለዚህ ድምፁ ለስላሳ በመሆኑ ከሩቅ እንጂ ከቅርብ የመጣ አይመስለንም ማለት ነው።
ስለዚህ ጆሮአችንን የሚያደነቁር ድምፅ ባይሆንም እኛን ለማስጠንቀቅ ግን በቂ ነው መንፈስ ቅዱስ ድምፁ ማለት ነው። እኛን በጣም ማለት ሁልጊዜ ያስደምመናል። በእውነት ነው በልባችን ላይ ፍስስ እያለ ማለት ሁልጊዜ በሱ በመንፈስ የምንኖር ከሆነ በስጋ የማንመላለስ ከሆነ በእውነት መንፈስ ቅዱስ ሲናገር ማለት ነው የመስማት ልምድን ስለሌለን ምናልባት እንለየው ወይ አንለየው የሚለውን ነገር እሱን ራሱን የቻለ በጣም እንትን ያስፈልጋል፣ በጣም ትህትና ያስፈልገዋል። ምክንያቱም ሁልጊዜ እሱ እንዲቀደም ማለት ትህትና ማጣት እኮ ማለት እኛ መቅደም ማለት ነው አይደለ እንዴ? ስለዚህ ልክ እኛ ሁልጊዜ እንደው ጌታ ረድቶን አሁን እኮ እግዚአብሔር ይርዳን ነው እኔ የምለው እንጂ ማናችሁም ጎበዝ ሁኑ እኔ እንደዚህ ነኝ ለማለት አይደለም። እኔ ይህንን መልእክት እንኳን ሳስተላልፍ እግዚአብሔር እየረዳኝ ስለሆነ ነው። ስለዚህ መንፈስ ቅዱስ ሲናገር የመስማት ልምድ ሊኖረን ይገባል። በቃ ብዙ ሰው የመስማት ልምድ ማዳበር አለበት ነገር። ስለዚህ ቀስ በቀስ ድምፁን ለመስማትና ለይተን ለማወቅ ራሳችንን ማስለመዳል። በልምምድ በነገራችን ላይ የማይቻል ነገር የለም። ሰው እኮ እየተለማመደ ነው ስንት አይነት ሱስ ውስጥ የሚገባ አይደለ እንዴ? በአንዴ እኮ አይለምድም። አሁን ሲጋራ ሲያጨስ አይታችኋል? አንድ ሰው ይልና እንትን ይላል ማለት ነው። በአንዴ አይለምደውም ሲጋራውን። ክፉ ነገር እንኳን ለመልመድ ሰው ምንድነው ይሄ መጥፎ መጠጥ ለምሳሌ በጣም የሚመሩ መጠጦችን አይታችኋል? እነሱን እኮ መጀመሪያ ምንድነው ሲቀምሳቸው ያ ሰው መጀመሪያ ምርር ይለውና በጣም ነው የሚመራው ምናምን ነገር ይላል። በኋላ ግን እየቆየው ሲመጣ እንደሚለምደው ሁሉ በመንፈሳዊው ዓለም ጸሎትም መንፈሳዊ ልምምድም ከመንፈስ ቅዱስን ድምጽ ማዳመጥም ቃል ማንበብ በቃ በእግዚአብሔር ሕልውና ውስጥ ለመኖርም ልምምድ ያስፈልጋል። ከትላንት ዛሬ ህይወታችን እያማረ የተሻለ ነው የሚሄደው ማለት ነው። ያንን ደግሞ የሚችል እግዚአብሔር አለ፣ ይረዳናል፣ እየረዳንም ነው። በእውነት እግዚአብሔር የተመሰገነ ይሁን። እንቀጥላለን። አምስተኛውን ነጥብ ሰላም ሁኑልኝ። እስከዚህ ድረስ ያደረሰን ጌታ ስሙ የተባረከ ይሁን። የምንኖርበት ዘመን ሰይጣን እንቅስቃሴው እንዴት ነው፣ አሰራሩ እንዴት ነው ብለን በተለይ እኛ ውጊያ አለብን። ሁላችንም ውጊያ ውስጥ ነው ያለነው። እንዴ የተኛን ሰዎች አይደለንም፣ ውጊያ ላይ ነው ያለነው። በጣም ነቅተን መንቀሳቀስ ባለብን ሁኔታ እንድንንቀሳቀስ እግዚአብሔር ይህንን ትምህርት እንድንማር እድል ሰጥቶናል። መንፈሳዊ ውጊያ በሚል በዶክተር መለሰ ወጉ እግዚአብሔር ዘመናቸውን፣ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን፣ አገልግሎታቸውን፣ ሁሉ ነገራቸውን በጌታ በኢየሱስ ስም እግዚአብሔር ዶክተር መለሰ ወጉን ይባርካቸው፣ ጸጋውን ያብዛላቸው። እናንተም እዚህ ጋር እያዳመጣችሁ ያላችሁ ወንድም እህቶች በጌታ በኢየሱስ ስም እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ጌታ ከእናንተ ጋር ይሁን። በነገር ሁሉ በኢየሱስ ስም ተባርካችሁ ለበረከቱ ነው። አደራ በጌታ ፍቅር መላችሁ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ብታደርጉ ለብዙዎች ጋር መድረስ ይችላል። ሼር አድርጉት። ላይክ በማድረግ ሌሎች ጋር መድረስ ይችላል። በተረፈ ግን እኔንም እግዚአብሔር ስለረዳኝ በእውነት እግዚአብሔርን ከልቤ አመሰግናለሁ። የረዳኝ አምላኬን አመሰግነዋለሁ። እናንተንም ጌታ ባላችሁበት ቦታ በጌታ በኢየሱስ ስም ባርኮ ለበረከት ያድርጋችሁ። በጌታ በኢየሱስ ስም በዚህ ትምህርት እግዚአብሔር በብዙ እያነቃኝ እንደሆነ አምናለሁኝ። ሁሉ ደግሞ ሲሆን ክብሩ ተጠቅልሎ ለሱ ለእግዚአብሔር ይሁን። ኢየሱስ ክርስቶስ ጌታ ነው። ዶክተር መለሰ ወጉንም ባሉበት ቦታ እግዚአብሔር በኢየሱስ ስም ይባርካቸው። እግዚአብሔር ሆይ እናመሰግናለን። በጌታ በኢየሱስ ክርስቶስ ስም ጌታ በቅርብ ይመጣል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን።